በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ቆያችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ ለሰባተኛ ክፍል የምዕራፍ 3 እና የምዕራፍ 4 ትምህርታችን የሚረዳን ጥያቄዎችን እንሰራለን ማለት ነው። ጥያቄ ለመስራት የመረጥኩት መጽሐፍ ለዛሬ ከቤተ መጽሐፍታችን መርሆ ሰዋስው ዘልሳነ ግዕዝ የሚለውን የመምህር ዘራ ዳዊት አድሃና መጽሐፍን ነው የመረጥኩት። ስለዚህ ከእሳቸው መጽሐፍ ጥያቄዎችን እንሰራለን። እኛ በተማርነው መሰረት ጥያቄዎችን እንሰራለን ማለት ነው። ለምዕራፍ 3 እንግዲህ መራሕያንን ተመልክተን ነበር። ከዛ ደግሞ ምዕራፍ 4 ላይ ስም እንደዚሁም ቅጽልን ተመልክተናል። ስለዚህ ለእነዚህ ሀሳቦች የሚረዱንን ጥያቄዎች ከእሳቸው መጽሐፍ እንወስዳለን ማለት ነው። እሺ ገጽ 73 ላይ ስለ መራሕያን የተጠየቁ ጥያቄዎች አሉ። የተወሰኑትን አብረን እንሰራለን። ምንድን ነው የሚለው? ብዙ ቁጥሮችን ወደ ነጠላ ቁጥሮችን ደግሞ ወደ አንድ ቀይሩ። ስለዚህ ከዚህ በፊት እንደምታስታውሱ ተምረናል አይደለ? መራሕያንን በቁጥርም መደበናቸው ነበር፣ ብዙ እና ነጠላ ብለን ማለት ነው። ስለዚህ እስቲ ብዙ የነበረውን አንድ የነበረውን ደግሞ ብዙ ለማድረግ እንሞክራለን፣ መራሕያኑን እየተመለከትን ማለት ነው። የመጀመሪያው ምን ይላል? አነ አቀብኩ ሕገ ይላል። እኔ ሕግን ጠበቅኩ ነው። አነ ምን አይነት ቁጥር ነው? ነጠላ ቁጥር አይደለ? ነጠላ ቁጥር። ስለዚህ ይህንን ወደ ብዛት ለማድረግ ምንድን ነው የምናደርገው? የአነ ብዙ ማን ነው? የእኔ ብዙ ማን ነው? ነይነ አይደለ? ስለዚህ ነይነ አቀብነ ሕገ ይሆናል ማለት ነው። እኛ ሕግን ጠበቅን። ነይነ አቀብነ ሕገ ይሆናል። በጣም ጥሩ። ሁለተኛው ጥያቄ አንቲ ፈተልኪ ሜላተ ይላል። አንቲ ፈተልኪ ሜላተ። አንቲ ምን አይነት ነው? ነጠላ። ስለዚህ የአንቲ ብዙ ማን ነው? አንትን ነው አይደል? ስለዚህ አንትን ፈተልክን ሜላተ ይሆናል። አንትን ፈተልክን ሜላተ። በጣም ጥሩ። እስቲ ብዙን ወደ አንድ እናምጣ ደግሞ። አንትን ሁራ ይላል። አንትን ሁራ ይላል። እናንተ ምን በሉ ሂዱ አይደለ? ለማን ነው? ለሴቶች። ስለዚህ የአንትን ነጠላ ቁጥር ማን ነው? አንቲ አይደለ? ስለዚህ አንቲ ሁሪ ይሆናል ማለት ነው። አንቲ ሁሪ። በጣም ጥሩ። አንድን ጨምር። ውእቶሙ አውአዩ ሀገረ ይላል። ውእቶሙ አውአዩ ሀገረ። ስለዚህ ውእቶሙ ማለት እነሱ ማለት ነው። ለማ ለወንዶች። ስለዚህ የውእቶሙ ነጠላ ቁጥር ማን ነው? ውእቱ አይደለ? ስለዚህ እንቀይረው። ውእቱ አውአየ ሀገረ ብለን መቀየር እንችላለን ማለት ነው። በጣም ጥሩ። እስቲ ወደ ሌሎች ጥያቄዎች እንሂድ። እሺ ገጽ 111 ላይ እንሂድ። ገጽ 111 ላይ ወይም መይት አሰርቱ ወአሐዱ ማለት ነው። እዛ ላይ ስመ ባህሪንና ስመ ተጸውዖን መርጠህ አሳይ ይላል። ስመ ባህሪንና ስመ ተጸውዖን መርጠህ አሳይ። ይሄ ማለት የስም አይነቶችን ስንማር ያየናቸው ማለት ነው። አንደኛው ዮሐንስ ይላል። ስለዚህ ዮሐንስ ምንድን ነው? ስመ ተጸውዖ ወይስ ስመ ባህሪ? ምንድን ነው? መጠሪያ ስም አይደለ? ስለዚህ መልሱ ስመ ተጸውዖ ነው ማለት ነው። ጥሩ። ጴጥሮስ ይላል። ስመ ተጸውዖ ወይስ ስመ ባህሪ? ምንድን ነው ይሄ? ስመ ተጸውዖ። በጣም ጥሩ። እንስሳ ምን አይነት ስም ነው? ስመ ባህሪ አይደል? ስመ ባህሪ። በጣም ጥሩ። አንድን ጨምር። ገሊላ ይላል። ገሊላ ስመ ባህሪ ወይስ ስመ ተጸውዖ? ምንድነው? ስመ ተጸውዖ። የከተማ ስም መጠሪያ ስለሆነ ማለት ነው። ቆንጆ። እሺ እስቲ ሌሎች መልመጃዎችን እንመልከት። እሺ ገጽ 158 ላይ ያለ ጥያቄ ስለ ቅጽል ነው የሚያወራው። ምንድን ነው የሚለው? ከዚህ በላይ በተማርከው ትምህርተ ቅጽል መሰረት ከምንባብ ውስጥ ተገብሮ ወይም የባለቤት ቅጽልን አውጥተህ አሳይ ይላል። አንደኛው። እስቲ ከነዚህ ውስጥ አንዱን እንምረጥ። ወኮነ ሰናይ ነገር። ወኮነ ሰናይ ነገር። ወኮነ ሰናይ ነገር። ጥሩ ነገር ሆነ፣ መልካም ነገር ሆነ።
ስለዚህ እዚህ ውስጥ ያለው ቅጽል ምንድን ነው? ተገብሮ ቅጽል ምንድን ነው? መልካም የሚለው አይደል? ወይም ጥሩ የሚለው ማለትም ሰናይ የሚለው ማለት ነው። ወኮነ ሰናይ ነገር በሚለው ሰናይ ተገብሮ ቅጽል ነው ማለት ነው። ጥሩ። ሌላ ጥያቄ እንሂድ። ገቢር ወይም ተሳቢ ቅጽልን አውጥተህ አሳይ ይላል። ርኢኩ ሰማየ ሐዲሰ አዲስ ሰማይን አየሁ ማለት ነው። ስለዚህ ተሳቢ ቅጽል ነው የተባለው አይደል? ተሳቢ ቅጽል ምንን? አዲስ ሰማይን አየሁ። ምንን ያየሁት? ምንን ያየሁት? ሰማይን። ምን አይነት ሰማይን? አዲስ ሰማይን አይደል? ስለዚህ ርኢኩ ሰማየ ሐዲሰ ሐዲሰ የሚለው ተሳቢ ቅጽል ነው። እስቲ አንድ ምሳሌ እንጨምር እዚህ ጋር ወየአምሩ ኩሎ ጥበበ ወየአምሩ ኩሎ ጥበበ። ስለዚህ በዚህ ውስጥ ተሳቢ ቅጽል ማን ነው? ገቢር ማለት ነው። ማን ነው? ወየአምሩ ኩሎ ጥበበ። ኩሎ የሚለው ገቢር ተሳቢ ቅጽል ይሆናል ማለት ነው። ገቢር ተሳቢ ቅጽል ይሆናል። እሺ ሌላኛው ደግሞ ውስጠ ዘ ቅጽልን ከግስ አውጥተህ አሳይላል። ውስጠ ዘ ቅጽልን ከግስ አውጥተህ አሳይላል። እሺ ሀለወ ይላል። ሀለወ ሀለወ ግሱ ነው። ስለዚህ ከዚህ ግስ ውስጠ ዘ ቅጽልን እናውጣ። ምን ማለት እንችላለን? ህልው ማለት እንችላለን። ህልው አንድ እንጨምር ሴጠ ሴጠ ከሚለው ውስጠ ዘ ቅጽልን ማውጣት እንችላለን አይደለ? ሴጠ ከሚለው ስዩጥ ሰያጢ ማለት እንችላለን። በጣም ጥሩ በጣም ጥሩ። እሺ ከዚህ በላይ በተማርከው የቅጽል አንድና ብዙ ቁጥር መስረት ይላል። ያው ቅጽሎች ነጠላ ብዙ መሆን ይችላሉ አይደለ? ጥሩ። ህሙም የሚለው ነጠላ ቅጽል ነው። ስለዚህ ይሄ ማለት በአማርኛ የታመመ ሰው የታመመ እንደማለት ነው። ስለዚህ የታመሙ አይደለም የምንለው። እንደዛ ሁሉ በግዕዝ ህሙም የነበረው ምን ይሆናል? ህሙማን። ትጉህ ትጉሃን፣ ጽኑ ጽኑዓን ማለት እንችላለን ማለት ነው። በጣም ጥሩ። ሌላኛው ጥያቄ ከዚህ በላይ በተማርከው የቅጽል ቅርብና ሩቅ መስረት ይላል። የቅጽል ቅርብና ሩቅ። ጥሩ። ስለዚህ ቅርብና ሩቅ ለሚለው ለምሳሌ ድኩም ምንድን ነው? ድኩም ነው አይደለ? ድኩም ነው። ጽሩይ ጽሩይ ነው። ጽሩይ ለሚለው ጽሩይ ነው። ሐዲስ ነው አይደል? ሩቁ ሐዲስ ቅርቡም ምንድን ነው? ሐዲስ ነው ማለት ነው። በጣም ጥሩ። እሺ አንድ የመጨረሻ ምልማድ እንመልከት። ከዚህ በላይ በተማርከው ቅጽል ተባዕታይና አንስታይ ጾታ መሰረት ቀይር ነው። ንቁህ ንቄት፣ ንቁህ ንቄት፣ ውዱቅ ውድቅት፣ ድሙር ድምርት ማለት እንችላለን ማለት ነው። ቅሩብ ቅርብት ማለት እንችላለን ማለት ነው። ስለዚህ በዚህ መሰረት መራህያንን እንደዚሁም ደግሞ ስሞችን፣ ቅጽሎችን በመለማመድ የራሳችንን ዕውቀት ማዳበር እንችላለን ማለት ነው። ስለዚህ እናንተም የተለያዩ የግዕዝ መጽሐፍትን በመመርመርና በማጥናት ራሳችሁን ማዳበር ትችላላችሁ ማለት ነው። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን። በሌላ ርዕስ እስከምንገናኝ ቸር ቆዩ።